ወደ ኋላ ተጉዘን በዚህ ዘመን ምኩራብን እስኪ እናስታውሰው። በዝምታ ማዕበልን የገሰጸው ፍጹም ሰላማዊ የሆነው በምድር ላይ ሲመላለስ የተቀጠቀጠን ሸምበቆ የማይሰብር የሚጤስንም የጧፍ ክር የማያጠፋ የተባለለት በለሰለሰ ድምፁ ሙታንን ያስነሳውና በሕመም ለደቀቁት የሕይወት እስትንፋስ የሆነው ያ የሰላም ንጉሥ ዛሬ የገመድን ጅራፍ ሲያበጅ ይታያችኋል። ቆም ብላችሁ በጥልቀት አስባችሁ ታውቃላችሁ? እንዴት በአንድ ጀንበር ጅራፍ አበጅቶ ሻጮቹን ገረፈም? ፍቅር ራሱ የሆነው ጌታ ለምን ጅራፍ አነሳም? ዓለምን በዝምታ ያሸነፈው ክርስቶስ በዚያች ዕለት በቤተ መቅደስ ውስጥ ለምን ድምፁን እንደ ነጎድጓድ ከፍ አደረገም? ብዙዎቻችን ክርስቶስን የምናውቀው በፈዋሽነቱ ነው። በመስቀል ላይ በታላቅ ስቃይ ሆኖ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እያለ ለጠላቶቹ ምሕረት ሲለምን እናውቀዋለን። ታዲያ የዐቢይ ጾም 3ኛ ሳምንት ምኩራብ ላይ ስንደርስ ግን የምናየው ትዕይንት ከለመድነው የተለየና ልብን በድንጋጤ የሚያሸብር ነው። ይህ የዋህ አምላክ ገበታዎችን ሲገለብጥ፣ ገንዘብን ሲያፈስ፣ በሬና በጎችን በጅራፍ ሲያባርር እናያለን። ለምን? ምን ተፈጠረ? ይህንን ያህል ቁጣ እስከየት መጣ? ዛሬ ወደ አይሁድ ምኩራብ እንጓዛለን። ክቡራትና ክቡራን፣ ዛሬ የዐቢይ ጾም 3ኛ ሳምንት ምኩራብን በጥልቀትና በስፋት ከሕይወታችን ጋር አዛምደን እናያለን። ይህንን ቪዲዮና የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ተደራሽነታችንን ያስፉም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እስኪ በህሊናችሁ ወደዚያ ሰዓት ተጓዙ። የፋሲካ በዓል ቀርቧል። የኢየሩሳሌም ጎዳናዎች በምዕመናን ተጨናንቀዋል። ወደ መቅደሱ ስትገቡ ግን የምትሰሙት የጸሎት ማህሌት ሳይሆን በዚያ ቅዱስ ስፍራ የገንዘብ ጩኸት፣ የከብቶች ግርግር፣ የሰዎች ስግብግብነትና የገበያተኞች ጩኸት ነበር። በዚህ መሃል ነው እንግዲህ ዝምታው የተሰበረው። የዋህ የተባለው ጌታ ገበታዎችን ሲገለብጥ፣ ገንዘብን መሬት ላይ ሲያፈስ፣ ርግቦችን፣ ከብቶችን በጅራፍ ሲያባርር እናያለን። ለመሆኑ ክርስቶስ የገረፈው ሰዎቹን ነው ወይስ በውስጣቸው ያለውን ክፋት? ለምን ጅራፍ አበጀ? መልሱ ከምትገምቱት በላይ ልብ አንጠልጣይ ነው። ከዚህ ግርግር ጀርባ ያለውን እስካሁን ያላስተዋልነውን ቅዱስ ዮሐንስ አፈወርቅና ቅዱስ ያሬድ የተመለከቱትን አስገራሚ ምስጢር አብረን እንፈትሻለን። ይህ ታሪክ የጥንት የአይሁድ ታሪክ ብቻ እንዳይመስላችሁ። እስከ መጨረሻው አብራችሁ ስትጓዙ የዚያ ጅራፍ ጫፍ ዛሬም ድረስ በዘመናችን ያሉትን የትኞቹን ገበያዎች እንደሚገርፍ፣ በልባችን መቅደስ ውስጥ የተደበቁትን ነጋዴዎች እንዴት እንደሚያስወጣ ስትመለከቱ ትገረማላችሁ። እስኪ ለአንድ አፍታ ወደዚያች ታሪካዊት ዕለት ወደ ኢየሩሳሌም መቅደስ በሕሊናችሁ ተጓዙ። የፋሲካ በዓል መቃረቡን ተከትሎ ቤተ መቅደሱ ከዳር እስከ ዳር በሰው ማዕበል ተጥለቅልቋል። ከሩቅ ሀገር አቋርጠውና ደክመው የመጡ ምዕመናን አምላካቸውን ለማመስገንና መሥዋዕት ለማቅረብ ይፈልጋሉ። ነገር ግን ይህንን መንፈሳዊ ጉጉት እንደ ጥሩ አጋጣሚ የተመለከቱት ሥጋውያን ነጋዴዎች ያንን የተቀደሰ ስፍራ ወደ ግዙፍ የገበያ አዳራሽነት ቀይረውታል። ርግብ አለ፣ በግ አለ፣ ገንዘብን መነዝራለን፣ እዚኑ የሚለው የንግድ ጩኸትና የከብቶች ግርግር ያንን ጣዕም ያለው የካህናት የጸሎትና የምስጋና ድምፅ ውጦታል። አባቶቻችን ቤተ ክርስቲያን በምድር ላይ ያለች የሰማይ ደጅ ናት ይሉናል። እስኪ ዛሬ ራሳችንን እንጠይቅ። ስንቶቻችንን ይህንን የሰማይ ደጅ በዓለማዊ ወሬ፣ በስልክ ጮት፣ በፖለቲካ ንትርክና በሥጋዊ ትርምስ የገበያ ማዕከል ያደረግነው? ጌታ ወደኛ ቤተ መቅደስ ሲመጣ የሚያገኘው የጸሎት ማዛን ነው ወይስ የትርምስ ጮትን? በዚህ ሁሉ ግርግር መሃል ግን አንድ ያልተጠበቀ ነገር ሆነ። ያ ሰላማዊ ጌታ መድኃኒታችን ኢየሱስ ክርስቶስ ወደ መቅደሱ ገባ። ወንጌላዊ ዮሐንስ የገመድን ጅራፍ አበጅቶ ሁሉንም አስወጣቸው ይለናል በወንጌሉ። መቅደሱ በአንድ አፍታ ጸጥ አለ። የገንዘብ ለዋጮች ገበታዎች ተገለበጡ። ሳንቲሞች በድንጋዮች ወለል ላይ ተበተኑ። ክርስቶስ ርግብ ሻጮችን ይህን ከዚህ ውሰዱ፣ የአባቴ ቤት የንግድ ቤት አታድርጉት ሲል ድምፁን ከፍ አድርጎ ተቆጣ። ጌታችን ሳንቲሞችን መሬት ላይ ማፍሰሱና ገበታዎችን መገልበጡ ታላቅ ምስጢር አለው።
አባቶቻችን ሲያስተምሩ ክርስቶስ ዛሬም በውስጣችን የገባነውን የክፋት የትዕቢትና የፍቅረ ነዋይ ገንዘብ ወዳድነት ገበታ በንስሐ ጅራፍ ሊያጥበው ይፈልጋል ይላሉ። እውነተኛ ዕረፍት የሚገኘው የውስጣችን መቅደስ ከስግብግብነት ሲጸዳ ብቻ ነውና እዚህ ላይ እንደ አድማጭ ልባችንን አንኳኩቶ ሊያነቃን የሚገባ አንድ እጅግ አስገራሚ ጥያቄ ይነሳል። ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ይህንን ትዕይንት ተመልክቶ እንዲህ ብሎ ይጠይቃል። ሰዎች አንተ ሳምራዊ ነህ፣ አንተ ጋኔን አለብህ ብለው ፊት ለፊት ሲሰድቡት፣ ክብሩን ሲያዋርዱት ምንም ያልተናገረው ክርስቶስ ዛሬ በቤተ መቅደስ ንግድ ሲያይ ለምን ከወትሮው በተለየ ታላቅ ቁጣ ተቆጣም? የራሱን ስድብ በጸጥታ የቻለ አምላክ የቤተ መቅደሱን መርከስ ለምን መሸከም አቃተው? ክቡራትና ክቡራን፣ መልሱ ልብን የሚያነቃቃና የክርስቶስን ጥልቅ ፍቅር የሚያሳይ ነው። አይሁድ ለራሳቸው ጥቅም ከክፋት በመነጨ ስሜት ጋኔን አለብህ አሉት። እርሱ ግን ለራሱ ክብር አይጨነቅምና ትሕትና ሊያስተምረን ዝም አላቸው። ነገር ግን ቤተ መቅደስ ሲረክስ፣ የድሆች የመዳኛ በር ሲዘጋ፣ ምሕረት የሚሰጥበት ስፍራ የመንዝራና የወንበዴዎች ዋሻ ሲሆን ዝም ማለት አልቻለም። ይህ ለእኛ ታላቅ የሕይወት መሥዋዕት ነው። ዛሬ እኛ እንዴት ነን? ስማችን ሲጠፋ፣ ክብራችን ሲነካ፣ ወይም ጥቅማችን ሲቀር ሰማይ ምድሩን እናቀላቅላለን፣ በቁጣ እንገነፍላለን። ነገር ግን ቤተ ክርስቲያን ስትደፈር፣ ሃይማኖት ሲነቀፍ፣ እውነትና ፍትሕ ሲጓደል ዝም እንላለን። አባቶቻችን ግን ለራስ ሲሆን ታገስ፣ ለእግዚአብሔርና ለቤተ ክርስቲያን ሲሆን ግን እንቅልፍ ዕጣ ብለው ያስተምሩናል። ክርስቶስ የተቆጣው ስለ ራሱ ክብር አልነበረም፣ ስለ እናንተና ስለ እኔ መዳን ነበር። ያ ያነሳው ጅራፍ የተገመደው በጥላቻ ሳይሆን ጥልቅ ከሆነ የነፍስ ማዳን ፍቅር ነበር። ክርስቶስ በጅራፍ የገረፈው ሰዎቹን ሳይሆን በውስጣቸው የነገሰውን ሥጋዊነትና መንፈሳዊ ዕውርነት ነበር። ክቡራትና ክቡራን፣ እስኪ አሁን ደግሞ ከተጨበጠውና ከሚታየው ታሪክ ወደኛ ሕይወት ጠለቅ ብለን እንዝለቅ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚያች ታሪካዊት ዕለት የገመድ ጅራፍ ይዞ ያጸዳው ያንን በኢየሩሳሌም የነበረውን ከድንጋይና ከእንጨት የተሠራው ግዑዙን ሕንጻ ብቻ ይመስላችኋልን? በፍጹም። እርሱ የዘመናት ጌታ ነውና ያደረገው ነገር ሁሉ ለትውልድ የሚሻገር ምስጢር አለው። ያ ታሪክ አብቅቶ በታሪክ ማኅደር አልተዘጋም። ይልቁንም ዛሬም በየዕለቱ በየዘመናቱ ይደገማል። ቅዱሳን አበው አባቶቻችን ክርስቶስ የኢየሩሳሌምን መቅደስ ያጸዳው እኛ የልባችን መቅደስ እንድናጸዳ አብነት ሊሆነን ነው ይላሉ። መቅደሱ ከርኩሰት ሲጸዳ የእግዚአብሔር ክብር እንደሞላው ሁሉ የእኛም ልብ ከዓለማዊ ግርግር ጮት ሲጸዳ መንፈስ ቅዱስ በውስጣችን ያድራል። ዛሬ እኛ መቅደስ በተባለ ልባችን ውስጥ ምን እያስተናገድን ነው? ታላቁ ነቢይ ቅዱስ ዳዊት ይህንን የመቅደስ መርከስ በመንፈስ ቅዱስ አስቀድሞ አይቶ በመዝሙሩ እንዲህ ሲል አምርሮ ያለቅሳል። የቤት ቅናት በልቶኛልና የሚሰድቡህም ስድብ በላይ ወድቋልና ብሎ ይናገራል። ክርስቶስም ይህንን የነቢዩን ቃል በተግባር ፈጸመው። እስኪ ዛሬ ይህንን ቃል ወደ ራሳችን እናምጣው። እኛስ ቤተ ክርስቲያንን ምን እያደረግናት ነው? በክርስቶስ ውድ ደም የተመሰረተችውን ሊቁ ቅዱስ ያሬድ የቅዱሳን መዓዛ የነፍስና የሥጋ መዳኛ በር ብሎ በክብር የጠራትን ቅድስት ቤተ ክርስቲያንን እኛ የዘመኑ ሰዎች የምን መነገጃ አደረግናት? አበው ሲመክሩን ቤተ ክርስቲያን የኃጢአተኞች ሆስፒታል እንጂ የጻድቃን ፍርድ ቤት አይደለችም ይላሉ። ሆኖም ዛሬ እኛ ይህችን የፈውስ ማዕከል የራሳችን ድክመት ሸሽገን የሌላውን የምንፈትሽበት የክርስቶስ መዓዛ የምናሸትባትን ስፍራ በክፋት ጠረን የምናውክባት አድርገናታል። የቅዱሳን መዓዛ ሲሸትባት የነበረችው መቅደስ ዛሬ የጥላቻ ቋንቋ ሲስተጋባባት ማየት ምንኛ ያሳዝናል። ክቡራትና ክቡራን፣ ወደ ጓዳችን ገብተን በሐቀኝነት እንነጋገር ከተባለ የዛሬዋን ቤተ ክርስቲያን ብዙዎቻችን የገበያ ማዕከል አድርገናታል። አንዳንዱ የፖለቲካ ትርፍ ማግኛ አድርጓታል። የእግዚአብሔር መንጋ ሰብስቦ ወደ ሰማያዊ መንግሥት ከመምራት ይልቅ ለምድራዊ ፖለቲካ ፍጆታ፣ ለቡድንተኝነትና ለሥጋዊ ዓላማ ማራመጃነት ሲጠቀምባት ይታያል። ሌላው ደግሞ የዘርና የቋንቋ መመጻደቂያ አድርጓታል። በክርስቶስ ኢየሱስ አይሁዳዊ ወይም ግሪክ ሰው የለም ብሎ ቅዱስ ጳውሎስ በገላትያ መልእክቱ የነገረንን ረስተን
የክርስቶስ ሥጋና ደም በሚፈተትባት መቅደስ የጎሳን ግንብ ገንብተናል። አንዱ በሌላው ላይ የሚመጻደቅበት ሰማያዊቷን ርስት በምድራዊ ማንነት ያቆሸሽናት ስንቶቻችን ነን? አንዳንዱ ደግሞ የሥልጣንና የዝና መወጣጫ አድርጎ ይገነባታል። በመንፈሳዊነት ስም ተጀቡኖ የሰውን ጭብጨባ፣ የዓለምን ክብርና ጊዜያዊ ዝናን ለማግኘት ሲል ቅዱሱን ቃል ለርካሽ ጥቅም ይቸረችረዋል። ዓለም ቤተ ክርስቲያን ስትገባ መርከብ ውሃ እንደገባባት ትሆናለች ይሉናል አባቶች። መርከብ በውሃ ላይ ስትሄድ ታድናለች። ውሃው ወደ መርከቧ ከገባ ግን ታሰጥማለች። ዓለማዊ የፖለቲካ የዘርና የሥልጣን ፉክክር ወደ ቤተ ክርስቲያን ሲገባ የመዳኛ መርከባችን የበሳናት መሆኑን ልንገነዘብ ይገባል። እስኪ አስቡት፣ ክርስቶስ ዛሬም እንደዚያች ዕለት በአካል ቢመጣ የገመድ ጅራፉን አዘጋጅቶ በመቅደሳችን ቢቆም በእውነት ከእርሱ ጅራፍ የማያመልጥ የማይገረፍ ማን አለ? ያንን የዘርና የጎሳን የጥላቻና የመከፋፈልን የሥልጣንና የንዋይን ገበታዎች በኃይል ገልብጦ የአባቴን ቤት የሰላሙን ቤት የፍቅሩን ማደሪያ የጥልና የንግድ ቤት አታድርጉት ብሎ ድምፁን ከፍ አድርጎ የማይገስጸን ማን አለ? ክቡራትና ክቡራን፣ ዓለማዊ ገበያ ሁልጊዜም ሽንገላና ስስት አለበት። ገበያ ማለት ፍክክር ነው። አንዱ ሲያተርፍ አንዱ ይከስራል። ቅድስት ቤተ ክርስቲያን ግን ፍጹም የተለየች ናት። እሷ የፍቅርና የእውነት ስፍራ ነች። ሁላችንም እኩል የምናተርፍባት፣ ማንም የማይከስርባት የጸጋ የበረከት ግምጃ ቤት ናት። ይህን የጸጋ ስፍራ፣ ይህንን የማያልቀው የሕይወት ምንጭ ወደ ሥጋዊ ገበያነት ስንቀይረው አምላካዊ ቁጣ ቅናት ይነዳል። የሚያነደውም ሊያጠፋን ሳይሆን አርክሰን ከምንጠፋ ሊያነጻንና ሊያድነን ነው። ክቡራትና ክቡራን፣ የታሪኩ ትዕይንት አሁን ይቀየራል። የገመድ ጅራፍ ድምፅ ጸጥ ብሏል። የተገለበጡት ገበታዎችና የተበተኑት ሳንቲሞች በግርግር የታወከውን መቅደስ ለቀዋል። አሁን ሰላማዊ ድባብ ተመልሷል። ክርስቶስ ሻጮችን፣ ነጋዴዎችን ከመቅደሱ ካስወጣ በኋላ ምን አደረገ? በቁጣ ጥሎ ወጣን? በፍጹም። ሊቁ ቅዱስ ያሬድ በጾመ ድጓው ላይ እጅግ በሚያስገርም አገላለጽ እንዲህ ይለናል። የሃይማኖትን ቃል አስተማረ። ጌታችን መዓቱን በምሕረት ተግሣጹን በትምህርት ለወጠው። መቅደሱን ካጸዳ በኋላ በዚያው ቆመ። በጅራፍ ያስወጣቸውን ሳይቀር መልሶ በሚያለሰልስ ቃል ይጠራቸው ጀመር። ከመሥዋዕት ይልቅ ምሕረትን እወዳለሁ እያለ የሃይማኖትን ጥልቀት የፍቅርን መንገድ ሰበካቸው። አባቶቻችን እግዚአብሔር መጀመሪያ ይቀጣል ቀጥሎም ያክማል ይላሉ። በሕይወታችሁ ፈተና ሲበዛ ጅራፍ የመታችሁ ሲመስላችሁ ጌታ ሊጥላችሁ ሳይሆን በውስጣችሁ ያለውን ግርግር አጽርቶ ሊያስተምራችሁ መሆኑን አስተውሉ። እርሱ መቅደሱ ልቦናችሁን የሚያጸዳው በዚያ ተቀምጦ ሊያስተምራችሁ ስለሚፈልግ ነው። ዛሬ በጸጥታ ውስጥ የእርሱን ድምፅ ለመስማት ዝግጁ ናችሁ? ክርስቶስ በዚያች ዕለት ያደረገው ትልቅ ተልእኮ የቅድስት ቤተ ክርስቲያን እውነተኛ ውበት ማሳየት ነበር። ለመሆኑ ቤተ ክርስቲያን ምንድናት? በድንጋይ የታጠረች ሕንጻ ብቻ? ሊቁ ቅዱስ ያሬድ በጾመ ድጓው እንዲህ ይላታል። እንደ ፀሐይ የምታበራ እንደ ሙሽራ የተሸለመች እጅግ ያማረች የክርስቶስ ሀገር በማለት ይጠራታል። ይህች ሀገር ግን በሥጋዊ ዓይን የምትታይ ብቻ አይደለችም። በውስጧ የእግዚአብሔር ልጆች ገብተው የሚያርፉባት፣ ከዓለም ድካም የሚያመልጡባት መጠጊያ ናት። የጥበቡ ሰው ሰለሞን በመኃልየ ላይ በግርም ተሞልቶ እንዲህ ሲል ይጠይቃል። ይህች እንደ ማለዳ ብርሃን የምትጎበኝ፣ እንደ ጨረቃ የተዋበች፣ እንደ ፀሐይም የጠራች፣ ዓላማ ይዛ እንደ ተሰለፈ ሰራዊት የምታስፈራ ማናት ይላታል። አበው ቤተ ክርስቲያን ለወዳጆቿ ሙሽራ፣ ለጠላቶቿ ደግሞ የምታስፈራ ሰራዊት ናት ይላሉ። ዛሬ እኛ ቤተ ክርስቲያንን በውጫዊ ውበት፣ በሕንፃ በስዕል ብቻ እናስባለን። ነገር ግን እውነተኛው ውበቷ ቅድስናዋ ነው። ቤተ ክርስቲያንን በክፉ ምግባራችን የምታስፈራና የማትማርክ እያደረግናት ይሆን? ውበቷን የምንገልጠው በምንሰራው የጽድቅ ሥራ እንጂ በምንለብሰው የሐር ልብስ ብቻ እንዳልሆነ አንዘንጋ። የቤተ ክርስቲያን ውበት ምኑ ላይ ነው ብለን ብንጠይቅ መልሱ ቀላል ግን ጥልቅ ነው። ውበቷ በማያልቀው ከምድር ባልተገኘው ሰላሟ ነው። ውበቷ ሀብታምና ድሃ፣ የተማረና ያልተማረ፣ ቋንቋና ዘር ሳይለያት ሁሉንም በእኩል እናትነት አቅፋ መያዟ ላይ ነው። እንደ ፀሐይ ለሁሉም እኩል ታበራለች።
እንደ ጨረቃ በጨለማ ለተዋጡት ብርሃን ትሆናለች። ነገር ግን ይህንን እንደ ፀሐይ የሚያበራ እንደ ሙሽራ ያማረ የቤተ ክርስቲያንን ውበት ዛሬ ምን እየሸፈነው ነው? በኃጢአታችን ጭስ ውበቷን አደበዘዝ ነው? በዘረኝነት ትቢያ ግርማዋን አቆሸሽ ነው? ወይስ በራስ ወዳድነት ጉም ጸዳሏን ከለከል ነው? ልክ ፀሐይ ደመና እንደሚጋርዳት የኛም ክፉ ምግባር የቤተ ክርስቲያንን ውበት ለዓለም እንዳይታይ ጋርዷታል። ያኔ ነው እንግዲህ ክርስቶስ ጅራፉን ይዞ የሚመጣው። ምክንያቱም እርሱ በደሙ የገዛትን ሙሽራ እንዲያረክሱበት ውበቷን እንዲቀንሱበት አይፈቅድምና የጌታ ቁጣ የእናትነት ውበቷ ተመልሶ እንዲበራ የሚደረግ መለኮታዊ ጥበቃ ነው። ቤተ ክርስቲያን ጨረቃ ናት፣ ብርሃኗን ከፀሐይ ክርስቶስ ታገኛለች ይላሉ አበው። ጨረቃ በራሷ ብርሃን የላትም፣ ደመና ሲጋርዳት ደግሞ ብርሃኗ አይታይም። ዛሬ እኛ በክፋታችን የጋረድነው ደመና ዓለም የክርስቶስ ብርሃን እንዳያይ እያደረገ ነው። ጅራፉ ከመምጣቱ በፊት በንስሐ የልቦናችን ደመና እንክፈፍ። ክቡራትና ክቡራን፣ አሁን ታሪኩ ከኢየሩሳሌም አደባባዮች ወጥቶ ከድንጋዩ ሕንጻ ተለይቶ ወደ አንዱና ወደ ዋናው ክፍል ተጉዟል፣ ወደ እያንዳንዳችን ልብ። ታላቁ ብርሃን ዓለም ሐዋርያው ቅዱስ ጳውሎስ ዛሬ በጆሮአችን ላይ እንዲህ ሲል ያነብልናል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በእናንተ እንዲኖር አታውቁምን? በማለት ይነግረናል። ይህ ቃል ትልቅ ድንጋጤ በውስጣችን ሊፈጥር ይገባል። እኛ የምንመላለስ የምንተነፍስ በደሙ የተዋጀን ሕያው መቅደሶች ነን። እስኪ ዛሬ በዚህ በዐቢይ ጾም 3ኛ ሳምንት በምኵራበ ሰንበት ወደ ውስጣችን በዝምታ እንግባ። የልባችንን መቅደስ መጋረጃ ገልጠን እንፈትሽ። በዚያ የተቀደሰ መሆን በነበረበት ስፍራ ምን እየሸጥን ነው? ክርስቶስ ዛሬ በድንገት ወደ ልባችን መቅደስ ቢገባ ምን አይነት ገበያ ያገኝ ይሆን? የተከማቸ ቂም፣ አቧራ የለበሰ በይቅርታ ያልተጠረገ የዘመናት ቁስል በዚያ መቅደስ ተቀምጦ ይሆን ነው? ወይስ ያልተለወጠ ጥላቻ እንደ በግና በሬ ጩኸት በውስጣችን የሚጮህ የሰላምን ድምፅ የዋጠ የጥላቻ ግርግር አለብን? ወይስ የዓለም ከንቱ ውዳሴ ልክ እንደ ነጋዴዎች ትርፍ እንደምንፈልግ እኛም በሰዎች ዘንድ ለመታየትና ለመመስገን የምንቸረችረው የምግባር ሸቀጥ ይኖር ይሆን? አባቶቻችን ልብህ የጸሎት ቤት ካልሆነ የሐሳብ ገበያ ይሆናል ይላሉ። በቤተ ክርስቲያን ውስጥ ቆመን እንኳን ሐሳባችን ዓለምን የሚዞር ከሆነ ገና መቅደሳችንን ለነጋዴዎች አስረክበናል። አባ ጊዮርጊስ ዘጋስጫ እንዳስተማረው እግዚአብሔር የሚፈልገው የወርቅ ሕንጻ ሳይሆን በንጽሕና የታጠበ የሰው ልጅ ልብ ነው ይለናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመቅደስ ያገኛቸውን ርግቦች ውሰዱ አላቸው። ሳንቲሞችን ግን አፈሰሳቸው። ለምን? ሳንቲም ወይም ገንዘብ በምድር ላይ ስንኖር እጅግ የምንወደውና የምንሳሳለት ነገር ስለሆነ ነው። ጌታችን ዛሬም በውስጣችን እጅግ የምንሳሳላቸውን ለፈጣሪ ከምንሰጠው ፍቅር በላይ የምንወዳቸውን ምድራዊ ሳንቲሞች፣ ጣዖታት ሊያፈስብን ይፈልጋል። የልባችንን ገበታ ገልብጦ በዚያ ስፍራ የጸሎት መዓዛ እንዲሞላ ይሻል። እውነተኛው የጾም ትርጉም ይህ ነው። ውስጥን መፈተሽ፣ ከምግብ ብቻ መከልከል ሳይሆን በልባችን የገነባነውን የራስን ወዳድነት ገበያ በንስሐ ጅራፍ ማጽዳት። በንስሐ ፊትህን ስትታጠብ ክርስቶስ በልብህ መስታወት ላይ ይታያል ይላሉ አበው። መቅደሱ ሲጸዳ ብቻ ነው መለኮታዊ ብርሃን በውስጣችን የሚበራው። ዛሬ ጌታ በጅራፍ ሲገስጸን ለምን መታኸኝ አንበለው። ይልቁንም ጌታ ሆይ እኔ ማጽዳት ያልቻልኩትን አንተ አጽዳው ብለን ራሳችንን አሳልፈን እንስጠው። በመጨረሻም ይህንን ጸሎት ከልባችን እናድርስ። አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ ሆይ ዛሬም እንደ ጥንቱ ወደ ልባችን ምኵራብ ግባ። በዚያ በድንገት የሞሉትን መንፈሳዊነታችንን የሚያረክሱትን የጸሎት ድምፃችንን የሚያፈኑትን ክፉ ሐሳቦች፣ ትዕቢትን፣ ምቀኝነትንና ስግብግብነትን ሁሉ በቅዱስ ቃል ጅራፍ ገርፋ አስወጣልን። የአባቴ ቤት የጸሎት ቤት ይባላል እንዳልክ የእኛንም ሕይወት የሰላም፣ የፍቅር፣ የምህረት ማደሪያ አድርገው። ይህ ጾም ለእያንዳንዳችን የሽንገላ ገበያችን የሚዘጋበት የእውነተኛው የሃይማኖት ቃል የሚሰማበት ይሁንልን። ክቡራትና ክቡራን፣ በዚህ በዐቢይ ጾም 3ኛ ሳምንት በምኵራብ ጥልቅ ሐሳብ አንስተን እንዲህ ተወያይተናል። በዚህ ትምህርታችን ላይ መልካም ገበያ እንደሸመትን ተስፋ እናደርጋለን። ይህንን ቻናላችን ለሌሎች ተደራሽ እንዲሆን
ሰብስክራይብ፣ ላይክ፣ ኮሜንት በማድረግ አገልግሎቱን ይገዙ። እስከዚህ ሰዓት ድረስ ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።